ጤና ይስጥልኝ አድማጮቻችን፣ ማሜ ከኢንዲፔንደንት ቮይስ አማርኛ እንደገና ሌላ እንግዳ ይዤ መጥቻለሁኝ። ሰላም ዋቆ ዛሬ ከኔ ጋራ እዚህ ኢትዮጵያ ለዚህ ለናሽናል ዳያሎግ ስብሰባ መታ እየተካፈለች ነው ያለችው። እስኪ ከሰሞኑ ያለውን ቆይታ ልትካፈለን እሷም ዛሬ ከኔ ጋር አለች። መጀመሪያ ራሷን ታስተዋውቀንና ከዛ በኋላ ወደ ዛሬው ዝግጅታችን እንገባለን። አብራችሁ ቆዩ። አመሰግናለሁ። እሺ፣ አመሰግናለሁ ማሜ። ሰላም እባላለሁኝ። የምኖረው በኖርዝ ካሮላይና ሻርለት ነው። የመጣሁት እዚሁ ለናሽናል ዳያሎጉ ነው። እንግዲህ ጀምረናል ምክክሩን። እግዚአብሔርም እየረዳን ነው። እንዳያችሁት አጀማመሩ በጣም ጥሩ ነው። አሁንም ደግሞ የኢትዮጵያ ሕዝብ ልበሰፊ ሆነው ይህንን የምክክር ኮሚሽን በጥሞና እየተከታተለ ይገኛል። ያለውም ድባብ በጣም አሪፍ ነው። በጣም አመሰግናለሁ። ሰላም ደግሜ እንደገና ወደዚህ ወደ ኢንዲፔንደንት ቮይስ አማርኛ ለመጣት ማመስገን ይፈልጋል። አንድ ጥያቄ ጠይቅ። ከሰሞኑ እኛ ከመጣን ጊዜ ጀምሮ በውጭ በአንዳንድ የሶሻል ሚዲያዎች ለየት ያሉ ዜናዎችን ሰማን። ያ እንግዲህ ማሚ፣ ያው እኔም አንቺም እንደምናውቀው በአሜሪካ ሀገር ይህንን ናሽናል ዳያሎግ እኛ ጋር ሲመጡ ምን ያህል ቻሌንጅ እንደገጠማቸው አይተሻል። እንዲሁም ደግሞ በሶሻል ሚዲያ ይሄ እንዳይሳካ እችን ቀን እንዳናይ የራሳችን ሰዎች እንዲሁም ደግሞ በውጭ ያሉ የኛን እድገት የማይፈልጉ የኛን መለወጥ የማይፈልጉ ከፍታችንን የማይፈልጉ የውጭ ጠላቶች ጋር አብረው ምን ያህል ይሄ ነገር እንዳይከናወን ሲያደርጉ እንደነበረ አንቺም አይተሻል። አሁን እንግዲህ እኛ የምናስቆመው ነገር አይደለም። የኢትዮጵያ ሕዝብ እየመከረ ነው። የኢትዮጵያ ሕዝብ ምክክር ይሻለናል፣ ንግግር ይሻለናል። የድሮ እሴታችንን መመለስ አለብን። በአንድነት መኖር አለብን። አንቺ ትብሽ ተባብለን አንድ ላይ የመኖር ህልማችንን ማሳካት ነው ብለው በዝግ እየመከሩ ነው። በውጭ ሚዲያ ላይ የምንሰማው ሰሞኑን በቲክቶክ፣ በፌስቡክ፣ በዩቱብ የምንሰማቸው የውሸት ፕሮፓጋንዳዎች ድሮ የነበሩ ናቸው፣ ለወደፊትም ይኖራሉ። ዋናው ይህ ኢትዮጵያ የጀመረችው ዳያሎግ በማን ይቀጥላል ብትይ፣ በውድ ኢትዮጵያውያን ሀገራቸውን በሚወዱ ለሀገራቸውን ለሰው አሳልፈው በማይሸጡ ኢትዮጵያውያን ዳያሎጉ ይቀጥላል እና ይሄ የሚነፋው ውሸት ወይ ደግሞ ፕሮፓጋንዳ በፊትም ነበረ። እኛ ደግሞ ኢትዮጵያ ገብተን አይተን የምንመሰክረው ነገር ነው። ምንድን ነው? እንዳየሽው ከመጀመሪያ ጀምሮ አዳራሹን አይተሻል። ምን ያህል ኢንተርናሽናል ኮንቬንሽን ሴንተሩ ሞልቶ ውጭ ሰው ቆሞ ይህ ስነስርዓት የምክክር ኮሚሽኑ ናሽናል ዳያሎጉ እንደተጀመረ አንቺም አይተሻል፣ ያው በሚዲያም አይታችኋል። እና ይሄ ማለት ኢትዮጵያዊ ምን ያህል ለውጥን እንደፈለገ፣ መነጋገርን እንደፈለገ፣ መደማመጥን እንደፈለገ የሚያሳይ ነው። እና ኢትዮጵያ እየመከረች የኢትዮጵያ ሕዝብ የተነሳበት መነሳት ተነስቷል። መምከር ይቻላል ብሎ ምክርን ነው። እንግዲህ ለኢትዮጵያ ሕዝብ ያለኝ መልዕክት ምንድን ነው? ኢትዮጵያውያን ልበሰፊ ናቸው። እንዲሁም ደግሞ በብዙ መከራ ውስጥ ያለፋችሁ ናቸው። ይህ ለውጥ ብዙ መስዋዕት ተከፍሎ ብዙ ሕይወት አልፎ ብዙ ደም ፈሶ እንዲሁም ደግሞ ጀግና የመከላከያ ሰራዊታችን ሀገር ድንበሩን አስጠብቆ ይህ ምክክር ኮሚሽን እንዲደረግ አድርጓል። እዚህ ጋር እንዳይደርስ ብዙ ጠላቶቻችን ሊያስቆሙን በግራም በቀኝም ሰዎች ህዝቦችንም እየገደሉ ዜጎቻችንን እየገደሉ ይህን ነገር እንዳይከናወን ሲሰሩ እንደነበረ ታውቃላችሁ። የቅርብ ጊዜ ታሪካችን ነውና እንግዲህ እንደ ሀገር እኛ 4000 ሰው ሆነን የምንመክር ኢትዮጵያውያን ከዓለም ተሰባስበን ብቻ በቂ አይደለም። በየአካባቢያችሁ፣ በየቤታችሁ፣ በሰፈራችሁ፣ በእድር፣ በቸርች ኤቭሪዌር ባላችሁበት ምክክር ማድረግ አለባችሁ። ምን ይበጀናል? አንድነት ይሻለናል። የነበረን እሴት ተሸርሽሮ ዘመድ ከዘመድ እየተጣላ ነው። ባልና ሚስት እየተለያዩ ነው። ይህ ሁሉ የሆነው የኛ የተሸረሸረ እሴታችን የነበረን አንድነታችን፣ ጎረቤት ለጎረቤት የሚጠያየቅ አንዱ ለአንዱ የሚተዛዘን እሴታችን ተሸርሽሮ አሁን ግን ምን እየሆነ ነው? የኔ ዘር ይበልጣል፣ የአንተ ዘር ይበልጣል፣ የኔ ዘር ይሻላል፣ የአንተ ዘር አይገባውም የሚል ወደ ኋላ ቀርነት ነው የሚለው። ምክንያቱም አሁን ዓለም የት ነው የደረሰችው? ዓለም በቃ እየገሰገሰች ነው እድገቷል። እኛ እስቲል እርስ በርሳችን እንጨቃጨቃለን። እና ኢትዮጵያውያን ልባችሁ ሰፊ እንደሆነ እናውቃለን። ይህ ዳያሎግ ደግሞ ተጀምሯል። እስከሚያልቅ ድረስ ሀገር ድንበራችሁን ጠብቁ። ጎረቤታችሁ ላይ የሚደረግ ማንኛውም ትንኮሳ ለመንግስት አካል ያው እንግዲህ ኦንላይን ላይ ታውቃላችሁ የተለቀቀላችሁ ቁጥር አለ። በዛ በመደወል ለመንግስት አካል ለጸጥታ አካል ሪፖርት አድርጉ። የትኛውንም ኮሽታ
ይህንን ዳያሎግ አድርገን እስከምንጨርስ ህዝባችን የሚፈልገውን ነገር እስከምናስፈጽም ድረስ አካባቢያችን ጠብቆ ላለሁ ዳያስፖራው ለዚህ ምክክር መጥቷል። እስኪ ስለ ዳያስፖራው እዚህ መምጣት ምን እንግዲህ ዲያስፖራው ከዓለም ወደዚህ ወደ ኢትዮጵያ መጥቷል። ይህ የመጣው ዲያስፖራ እንግዲህ በናሽናል ዳያሎግ ወደ ውጭ ሀገር ሄደው ባነጋገሩን ጊዜ ባመካከሩን ጊዜ የራሳቸውን ሰዎች ምረጡ ብለው በቴብል ላይ ተመርጠን እንግዲህ በአሁኑ ሰዓት እዚህ ተሰብስበናለን። እንግዲህ ዲያስፖራው እዚህ የመጣው ሀገሩን ለማገዝ ሀገሩን ለመደገፍ በምክክሩ ላይ አብሮ ለመመካከር ምን ይበጃል ለሀገር ብሎ የሚለውን ነገር ለመነጋገር ነው የመጣው እንጂ ለማስፈጸም ለመወሰን አይደለም። ምክንያቱም እኛ ዳይሬክትሊ ዴይ ቱ ዴይ ላይፋችን ላይ የምንጋራው አይደለም። ነገር ግን በሰው ሀገር ሆነን ሀገራችን ስትበለጽግ ማየት ያስደስተናል። ሀገራችን ቤተሰቦቻችን እዚህ ስላሉ ላይፋቸው ሰክሰስፉል እንዲሆን እንፈልጋለን። ከዛ ቅንነት የተነሳ ሀገራችንን ለመደገፍ መጥተናል። ዲያስፖራው አፕሪሼት ማደርገው ምንድነው ወር ሙሉ እዚህ ለምክክር ሲቆይ ስራውን ጥሎ ቤተሰቡን ጥሎ እንዲሁም ደግሞ በቃ በብዙ ቻሌንጅ ውስጥ ትኬቱን ቆርጦ ይሄ ያገባኛል የኔም ጉዳይ ነው ሀገር መቀጠል አለባት ብሎ በጀግንነት እዚህ መጥቷል። በእውነት በጣም በጣም ሊመሰገኑ ይገባል። የዲያስፖራ ባህሪ መሆን ያለበት ይሄ ነው። ሀገር በምትፈልገው ጊዜ ሀገር በምትጠይቀው ጊዜ ምኑንም ጥሎ ወታደር ማለት ነው። በቃ በእውነት ሀገሩን የሚወድ ዲያስፖራ ከሆነ ወታደር መሆን አለበት። ወታደር ምንድን ነው የሚያደርገው? አይደለልም፣ አይሸጥም፣ ማንም ቢያታልለው አይታለልም። ነገር ግን አገር ወዳለው እያለ የራሱን ኪስ የሚያደልብ ከሆነ ግን የትኛውም ነገር ተነስቶ ሀገሩን ለመሸጥ ወደኋላ አይልም። ጠላቶቻችን የእኛን እድገት ለማስቆም ሲያስጮ አብሮ የሚያስጮ ዲያስፖራ ሀገሩን ይወዳል የሚል እምነት የለኝም። ይቅርታ አድርግልኝ። ምክንያቱም በየትኛውም ቻሌንጅ ውስጥ ብናልፍ ማለት ነው ሀገር ናት። ሀገር ስትኖር ነው ማውራት የምንችለው አይደለም። ሀገራችንን ሸጠን የሚኖረን ሀገር የለም። ስለዚህ እንደዛ አይነት ዲያስፖራ ኢትዮጵያ ነው ለማለት ይከብደኛል። አመሰግናለሁ። ይህ የመጣው ዲያስፖራ በገዛ ፈቃዱ ወይም ደግሞ መንግስት አንድ ሁለት ብሎ የመረጠው አይደለም። ኮሚሽኑ በመጣ ጊዜ ኑ ተሰብስቦ እንስማችሁ፣ እንሰማማ፣ ከዳያሎጉ ጋር ተቀላቀሉ፣ ኢትዮጵያ ልትመክር ተነሳለች ከሚባለው ነገር ላይ በፈቃዱ ተነስቶ ከመጣ እዛ የነበረው ውስጥ ተስማምቶ እነዚህ ብሎ ያላቸው ሰዎች ያን ጊዜ ነው ኖሚኔት የተደረጉት። የኮሚሽኑ አሰራር በአዋጅ የተደነገገ ሙሉ አውቶኖሚ ተሰጥተው አሰራርና ሂደት አውጥተው የራሳቸው የሆነ ፖሊሲና ሂደት ይዘው በሄዱበት አካሄድ የዲያስፖራውን ኮሚኒቲ አሰባስበው አነጋግረዋል። እዚህ ያሉት ተማካሪዎች ሲናገሩ ረጅም ጉዞ ተጉዘው መኪና የማይገባበት ቦታ ደርሰው ማንም ህዝብ የትኛውም ዜጋ አይቅር ብለው በጥግ ድረስ ሄደው ሰዎችን ተደረጉ በኋላ እዛ ደግሞ ያለው ህዝብ ይኸውና እነሱ ደግሞ እስኪ ለእኛ ይሁኑ ብለው ያሏቸው ነው ይላል። ዳያስፖራው እዚህ ስለመጣ ዳያስፖራው የሚወስነው ነገር አለ። አብረውን የነበሩ ሰዎች በሰጡን ኃላፊነት መሰረት እሺ ብለን ይላል። ስለዚህ ይሄንን ተረድተን እኛም ልንሰማ ልንማከር አብረን ነው የተቀመጥነው። እኛ ልንመክር ይሄንን በደጋግሜ ግልጽ ማለት ነው። በተቻለ መጠን ጥሩ ስራ ለመስራት ጥሩ የሆነ ነገር ለመስራት እንግዲህ ከእግዚአብሔር ጋር ቆመናል። ሰላም በጣም ነው የማመሰግነው። በአገርሽ በምትኖሪበት በዲሲ አካባቢ ብዙ እንደምትሰሪ አውቃለሁ። እዚህ ብዙ እንደምትሰሪ አውቃለሁ። ፈቃድ ከሆነ ጥቂት ደቂቃዎች ሰጥና ዲሲም አገርሽ ላይ እዚህም ስለምትሰራቸው አንዳንድ ነገሮች አካፊና። እሺ እንግዲህ እኔ ከለውጡ ጀምሮ ብዙ በሀገሬ ጉዳይ ላይ በየትኛውም ነገር ተሳተፍ ነበረ። ለኮቪድ ጊዜ እዚህ መተን ነበረ መድኃኒቶችን ይዘን እንዲሁም ደግሞ አንዳንድ የሚያስፈልጉ እቃዎችን ቁሳቁሶችን ይዘን መተን ነበረ። የዛሬ 4 ዓመት አካባቢ ነው መሰለኝ 5 ዓመት አካባቢ። ይሄ ደግሞ ያው ታሪክ ሆኖ የተቀመጠ ነው። ሌላው ግን በአካባቢ ላይ በመጀመሪያ ኖርዝ አሜሪካ የምሰራው ምንድነው እንግዲህ እኔ የጌዲዮ ተወላጅ ነኝ፣ የዲላ ልጅ ነኝ። ያው እንግዲህ ሀገር ኢትዮጵያ ሰፊ ናት አይደል? አንቺም የተወለድሽበት ቦታ አለ፣ እኔም የተወለድኩበት ቦታ አለ፣ ሁሉም ቦታ የተወለደ ቦታ አለ አይደል? ቤት የሚሰራው ከቤት አይደል ጀምረው። እኔም ከቤቴ ጀምሬ ላግዛቸው ከተፈጠርኩበት አካባቢ አስተምረውኛል፣ ለቁም ነገር አብቅተውኛል ብዬ ያንን አካባቢ ፕሮሞት በማድረግ ሰክሰስፉል ሆኛለሁ።
የጌዲዮ ቡና ለዓለም ይተዋወቃል። የይርጋ ጨፌ ቡና ስታርባክስም አለ። ያንን ቡና የሚያመርተው የጌዲዮ ህዝብ ግን አይታወቅም ነበረ። ያንን በኤምባሲያችን ላይ ብዙ ትግል አድርገን ብዙ ሰርተን አስተዋውቀን ለመጀመሪያ ጊዜ በአሜሪካ ሀገር የዛን አካባቢ የዘመን መለወጫ የደራሮን በዓል በማክበር ለዓለም አሳውቀን በጣም እውቅና አግኝተን ለሁለተኛ ጊዜ ደግሞ ላስት ይር አንድ ላይ እንደዚሁ አክብረናልና የሚገርምሽ ነገር በእውነት ነው የምልሽ እኔ እዛ እንግዲህ በልጅነቴ ነው የወጣሁት ሃይስኩል እንደጨረስኩ ነው የወጣሁት ግን በቃ የህዝቡ ፍቅር ኬትም ነይ ኬት መጣሽ የማይል ማህበረሰብ ማንሽ የማይል ማህበረሰብ ነበር የኖርንበት ማለት ነው። አባቶቻችን ከተለያየ ቦታ መጥተው የተለያየ ቦታ ወልደውናል አይደለም። ያ ማህበረሰብ አንቺ ማንሽ ብሎ ሊያጠፋሽ አይደለም የተነሳው፣ አቅፎሽ ደግፎሽ ለቁም ነገር አብቁተሽ ራስሽን ችለሽ እዚህ ቦታ ስትገኘ you have to give back something you know። በጣም ሰዎች ያልተረዱት አንድ ነገር ኮምፎርታብል ባይሆን ኑሮ ያ ቦታ እስካሁን ድረስ አንኖርም ነበር፣ ወይ ጠፍተን ነበር ወይ ተገለን ነበር። ግን እዛ ድረስ የደረስንበት ነገር የማህበረሰብ አቃፊ ስለነበር ነውና እኔ ያው የዛ ፍቅር ተወላጅ እንደሆነ ብዙ ነገር እየሰራው ነው። አሁን በአሁን ሰዓት የመሰረት መኩሪያ ፋውንዴሽን ወደዚህ ስንመጣ አምባሳደር አድርገው ሾመውን ነበረ። ያንን ሹመት ተቀብለን ወደ አሜሪካ ሀገር ይዘን ሄደን አሜሪካ ሀገር ሬጅስተር አድርገነው ያንን ፋውንዴሽን በአሜሪካ ሀገር በፌደራል እውቅና አግኝቶ ያ ፋውንዴሽን አሁን ለ30 ሰዎች እገዛ ያደርጋል። አንድ ላይ ሆነን ኢትዮጵያ ካሉት ጋር እኛ በውጭ ሀገር ያለን አንድ ላይ ሆነ 30 ተማሪዎች በተለያየ ኢትዮጵያ ውስጥ በተለያየ ዩኒቨርሲቲ ውስጥ ልኳል። ዶክተሬት እያስተማረ ነው። አንዳንዶቹ በቅርቡ ይመረቃሉና ይህንን አድርጌ ስመለስ ደግሞ ወደ ሀገር ቤት አገር ጠርታኝ ለምክክር ኮሚሽን ስመጣ እንደገና ደግሞ የፕሬዝዳንትነት ሹመት በኢትዮጵያ ሆቴል ተቀብያለሁ ልልሽ እወዳለሁ። ውድን ግጃ ያ እግዚአብሔር ይመስገን። በጎ ነገር አድርጎ ማለት የሰው ልጅ ለግዱ ይሄ ትውልድ የሚያውቀው ይሄን አድርጌያለሁ ለማለት ሳይሆን መልካም የሆነ ለግዱ ተሰምቶት መታደል። አንድ ነገር ማለት የምፈልገው እዚህ ጋር ምንድነው አንዳንድ ጊዜ ሳይለንት ሆነን ብዙ ነገር እንሰራለን። ግን አንዳንድ መታወቅ ያለባቸው ነገር ሰዎች መስራት ያለባቸው ነገር ሲኖር እንደዚህ ማውጣቱ ጠቃሚ ነው ላለው። ምክንያቱም አንዳንድ ጊዜ ሰዎች ከዛው ተፈጥረው ከዛው አድርገው የትም ቦታ ሊሆን ይችላል ኢትዮጵያ ውስጥ ገብቻል። እኔ አሁን ይሄን ኤግዛምፕል ያነሳው የተወለድኩበት ቦታ ስለሆነ ነው። ስታደርጊ ሃይድ አድርገሽ የምታደርጊው ነገሮች አሉ፣ ብዙ ነገሮች ማለት የማይነገር ሚዲያ ላይ። ነገር ግን እንደዚህ አይነት ነገሮች የሚናገሩት ለምንድን ነው? ከኛ ተምረው ሁሉም አካባቢውን ቢጎበኝ ኖረው ኢትዮጵያ እኮ ታድግ ነበረ በጣም። ምክንያቱም ገቨርንመንት ብቻ ያሳድግም ኢትዮጵያን ወይ መንግስት ብቻ ያሳድግም ኢትዮጵያን። ሁሉም ዜጋ አንድ ላይ የአካባቢውን ነገር በራሱ እድገት ውጭ ሀገር ብዙ ኢትዮጵያዊ አለ አይደለም፣ አንድ ላይ ኦርጋናይዝ ሆኖ አንዱን አካባቢ የራሱን አካባቢ ሌላ ሳይሄድ ማለት ነው የሆነ ኢንቨስት ቢያደርግ ቢያሳድግ ኢትዮጵያ ተቀየረች ማለት ነው። እና ይሄን ለማድረግ የሚያቅተን አይመስለኝም። ዋናው መልካም ልብ ካለ ማለት ነው። በርቀት ሳይሆን ደግሞ በቅርበት እየሰማን እየተያየን መልካም ስራ ለመስራት ነው ስላገኘን በጣም ደስ ብሎኛል። በጣም ነው የማመሰግንበት ስላለሁኝ። አድማጮቻችን እንግዲህ ኢንዲፔንደንት ቮይስ አማርኛ ጆይን ያላደረጋችሁ ዛሬ በዚህ አጋጣሚ ለመተህ ተጠቅሜ ተጋብዛችሁ እፈልጋለሁ። ኢንዲፔንደንት ቮይስ ያራችሁ የኔም ጓደኞች በአካባቢ ተወላጆች ያላችሁ እንዲሁም በውጭ ሀገር ያላችሁ ይህንን ሚዲያ በመቀላቀል ሰፖርት በማድረግ እንድታግዙ እላለሁ። አመሰግናለሁ።